ስምንት ከሆንሽ ስንት ኪሎ መሆን የምትችይ ይመስልሻል? አይ ቲንክ 62 አካባቢ አይደል? 62 63 ጀምሮ አይደለም እሱ ይልቃል እስከ 69 አካባቢ እስከ 78 9 ድረስ መሆን ይችላል ይመስለኛል። 69 ሜትር ከ78 ከሆንሽ 69 አንቺ ቤስት ነው የሚሆነው። ሚንስ ኦልሞስት 8 ኪሎ ፋት አለው። ሉዝ ማድረግ ያለብኝ አላለቀም። ወገብሽን ልኬት ቼክ እያደረግሽ ነው? የወገቤ ልኬት ደህና ነው ማለት ይሄ የሀፍ እንትንህን ነው አይደል የምታደርገው? የግማሽ 78 ግማሽ ነው እንትን ነው። ሆዴ ምን መሰለ ሆዴ ሉዝ በደንብ አድርጓል። ግን ይሄ የምትወልድበት ማስል ፋት አለ አይደለ? እንደዚህ ጥልጥል ነው የሚለው እሱ እንግዲህ እሱን እንዴት ሉዝ እንደማረግ አላቅም፣ ግን እሱ አለ። በቃ እሱ ማለት 8 ኪሎ ፋት ስላለ ነው። በቃ ገባሽ? አሁን በትክክል የማቅሽ ቁመትሽን ነግረሽኛል። 42 ዓመትሽ ነው። 18 ኪሎ ሉዝ አድርገሻል። ያን ራይት ወይ ገባሽ? ጠግበሽ መብላትሽን ነው እንጂ ያልሽ እኔ እሱን አይደለም ማየው። ባህራት ሳይጎድል በቂ የሆነ በግራም ፕሮቲን የሰጠሽው ነው። እሱ ነው ኢምፖርታንት። ያን በትክክል እያደረግሽ ከሆነ ምንም ጥያቄ የለውም። ሞር ኦፍ ሉዝ ያደረግሽው ፋት ማስሽን እንጂ ሊን ማስሽን አይደለም፣ ጡንቻሽን አይደለም ያጣሽው ያስባለው። ዛሬ በላሽው 4 እንቁላል ነው። አስኳል ከውስጥ ያልሽው ገና ለአቅም አስኳል አልደረስሽም። አስኳል ፋት ነው። ፋት ዲፖሽን ያቺ 8 ኪሎ ላይ ፕላስ ነው የሚያደርግልሽ ማለት ነው። አሁን በደንብ ገብቶሻል? እንደሱ ተረጂ። ሰውነት ፋት ከኦሊቭ ኦይል ይምጣ ከአቮካዶ ይምጣ ከአቮካዶ ኦይል ይምጣ አያውቅም። ስቶር ነው የሚያደርገው እዛ አዲፖሳይት ፋት ሴሎች ውስጥ ካስገባ በኋላ ነው እንደ ኤክሰርሳይዝ ሌቭልሽ ከዛ እያወጣ እንጠቀመው። እንደሱን አንደሳን ማድረግ ያለብሽና እውነት ለመናገር እንኳን 8 ኪሎ ፋት አንቺ ያለሽ ይቅርና እኔ እንኳን አስኳል ብዙ ጊዜ አላደርግም። ኦኬ እንደዚህ አስኳሉን አውጪ። አንድ ቱና ስንት ግራም ነው? ቱናው በዘይት የታሸገ ነው ቱናው? እንትን ይሄ ምንድነው ቬጅተብል ኦይል አለው ይላል። ኦይሉን እንትንልና እደፋውና ቱናውን ብቻ ነው የምወስደው። ስንት ግራም ነው? አይ ቲንክ 125 መሰለችኝ። ትንሿ አውቄያታለሁ። 125 ከሆነች ኦልሞስት ቱና ነው። ቱና በጣም ቆንጆ የፕሮቲን ሶርስ ነው። 25 ኦልሞስት እስከ 30 ግራም ፕሮቲን አለው። በጣም ቆንጆ ነው። የጠዋት ያገኘሽው በጣም ቆንጆ ነው። ወደ 50 አካባቢ 54 አካባቢ ግራም ፕሮቲን አግኝተሻል። ቱና ግን በተቻለ መጠን በውሃ የታሸገ ወይም ደግሞ በቶማቶ የታሸገ ቢሆን ቤስት ነው። ኦኬ በቶማቶ የታበከው ከውስጥ ዘይቱን እንኳን ብታፈሹ ስቲል ቱና ውስጥ የተመጠጠ ዘይት አለ፣ የተያዘ አለ። ያንን አጥቦ ማስወጣት ከባድ ነውና ቢኮዝ ብዬሻለሁ። ትልቁ ነገር ከአንጫን ቤዚካሊ በደንብ ያዝሽው ነገር ሜቢ ካርቦሃይድሬቶችን ማስወገድ፣ ፕሮሰስድ ካርቦሃይድሬቶችን በዱቄት የሚሰሩትን ነው ያስወገድሽው። ዛትስ ፋይን፣ ምንም ጥያቄ የለውም። በተለይ ወይትሽን አሁን የመጀመሪያ 18 ኪሎ በጣም ቀላል ነው እውነት ለመናገር በ6 ወር ጊዜ ውስጥ በዛው ከባድ ስፖርት ሳሰሪ ነው ሉዝ ያደረግሽው። እቺኛዋ 8 ኪሎ ፋት ግን እጅግ ታታግልሻለች። በጣም ከባድ ነው ይሄኛው። ብዙ ምክንያቶች አሉትና ኦሊቭ ያልሽው ምን ያክል ተጠቀምሽ? ለምሳሌ ስንት ማንኪያ ነው ያሰልሽው? እንቁላል ስንት ማንኪያ ይሆናል ኦሊቭ? እንትን ይሄ መጥበሻዬ እንዳይዛ አርጌ ይሄ እቺ መቀበያ ያለች አይደል ብራሽ አለች አይደል በሷ ነክር አርጌ ጀስት እንዳይዝ ብቻ። ስለዚህ ሌሎች ቅድም ያልኩሽን ከቱና ውስጥ መጣውን ኦይል ሶርሱን እንግዲህ በየት በኩል ነው ዘይት እየገባ ያለው በየት በኩል ነው ፋት እየበላ ያለው እያሉ መቀነስ ይጠይቃል። ምሳ በልተሻል? ዩዥሊ ምን ለመደ መሰለ ሰውነቴ ቤትም ስላለሁኝ ጠዋት ላይ አልበላም። 6 ሰዓት ላይ ነው ቁርስና ምሳዬን አንድ ላይ የምበላው። አሁን የበላሁት ቁርስና ምሳዬን አንድ ላይ ነው። ከዛ እራቴን የምበላው ወደ ምን 12 ሰዓት አካባቢ እበላለሁ። ትናንትና ምግብሽን ንገሪኝ።
ታስታውሻለሽ? ትናንትናው ስጋ ልክ የበርገር ስጋ አለች አይደለች? ጥፍጥፍ የምትለው አከባ እሱን ሁለት ፒስ ወደ 300 ግራም አካባቢ ይሆናል። 75 ግራም ቀይ ስጋ ነው። እሺ ይሄ ቁርስ ነው፣ ምሳ ነው? ምንም ነጭ የለውም። እሱን ብናቅ ይሻላል። ትናንትና ደግሞ የተቀቀለ 3 እንቁላል፣ ከጎን ደግሞ አትክልቶች እና አይብ አይቤም አዶኖም 100 ግራም ነገር ይሆናል። ብዙ ትልቅ አይደለም። ወደ 29 ግራም። ሌላ ምን ነበር ሶርስ? ሌላ ደግሞ እንትንም በልቻለሁ። ምንድነው ግሪክ ዮገርት ትንሽዬዋ እዚህ ፍሬሽ ያረጋግጡት በጣም ቤስት ነው። በጣም ቤስት ነው። ኦልሞስት በቀን ማግኘት ያለብሽን የፕሮቲን መጠን እውነት ለመናገር አግኝተሻል። ግን ቅድም እንዳልኩሽ የፋት ሶርስሽን ተቆጣጠሪ። የትላንትና እንኳን ካልኩሌት ሳደርግልሽ 124 ግራም ደርሰሻል። 124 ግራም እቢት ያንሳል። እውነት ለመናገር ኪሎ ቁመትሽ ከፍ ያለ ነው። ሜትር ከ74 በተለይ ከዚህ ከ78 በተለይ ኤክሰርሳይዝ ሌቭልሽን እያየሽ እሷን ትንሽ ኦፕቲማይዝ አድርጊ። እስከ 130 140 ድረስ ግራም በቀን ለማግኘት ሞክሪ። ቀላል ነው። አንድ እንቁላል ስንት አለው? 100 ግራም ስጋ ስንት አለው? 100 ግራም ፈትል ስንት አለው? ቱና ስንት አለው? እነዚህን ጎግል እያደረጋችሁ ትረስት የሆኑ ሶርሶች ቃላት የለኝም ለአንቺ። ከጎን ያለውን አትክልት በደንብ ተመገቢ። አሁን እንግዲህ ደግሞ 8 ኪሎ ፋት ነው የሚቀርሽ ብዬሻለሁ። ፍሩት አንዳንድ ተጠቀሚ፣ ችግር የለውም። ገብቶሻል? ሞር አሁን ፋቱን ነው መቀነስ ያለብሽ እንጂ ፍራፍሬ እና አፕል በተጠቀሚ ቤሪስ፣ ስትሮበሪ ምናምን ጨምሪ ምንም ችግር አለው ብዬ አላስብም። በርቺ። ኦኬ። አዎ ምንድነው እኔ የሚያየሁት ነገር የመጀመሪያ ኪሎቹን ድሮፕ ስታረግ ኢዚ ነው። አሁን ላይ ግን ስታክ እንደማረግ እዛው ላይ እንዳለ መንቀሳቀስ ነገር አለው እና አይ ዶንት ኖ ዋንስ ነዴይ ለመብላት አሰብኩኝና በ24 ሰዓት አንዴ እንደሚበላው እሱንም አይነት ዳይት ለመሞከር ፈለኩኝ። ግን ስቲል ጡት ስለማጠባ አይ ዶንት ኖ ጉግል ላይ ሳይ ሬኮመንድድ አይደለም በ24 ሰዓት አንዴ መብላት የሚል ነገር አየሁኝ። አይ ዶንት ኖ ምን ያህል እንትን ትላለህ? ሁለት ነገር። አንደኛ ነገር እውነት ለመናገር አሁን ያለሽበት ዌይት እና ያለሽ የፋት ኮምፖዚሽን ይሄን ያክል የሚያሯሩጥ አይደለም። በጣም ቆንጆ ነው ያለሽው። ፋስቲንግ ምንም ጥያቄ የለውም። በተለይ እድሜያችን ከፍ ካለ በኋላ ፋስቲንግ ሎንግ አውዝ ኦፍ ፋስቲንግ በተለይ ኦማድ በቀን አንዴ መብላት አይመከርም። ትልቁ ነገር ሰውነትሽ በቀን የሚጠብቀው ኒውትረንት አለ። ባይዜ ሰውነታችን ፕሮቲን አለ የሚፈልገው። ፕሮቲን ሳይሆን ሰውነት የሚፈልገው ኒውትረንት ነው፣ ንጥረ ነገር ነው እየፈለገ ያለው። ከዛ ከበላሹ የበርገር ስጋ ውስጥ አሚኖ አሲድስ ነው የሚፈልገው ሰውነት። አሚኖ አሲድስ ኦኬ ኤሴንሻል የምንላቸውን የግድ ከውጭ መመገብ ያለብሽን ስለያዘ ልክ እንደ ዴሊቨሪ አስቢ ስጋውን። ፕሮቲን ሰውነታችን ፕሮቲን ሳይሆን የሚፈልገው ፕሮቲኑ ውስጥ ያለውን አሚኖ አሲድስ ነው የሚፈልገው። እነዚህ አኒማል ፕሮቲኖች ደግሞ የእንቁላል ነጩ ፓርት፣ አሳው፣ ስጋው፣ ቺክኑ አሚኖ አሲድስ ሳይሆን አት ዘ ሴም ታይም ኒውትረንት አላቸው። እጭቅ ያሉ ናቸው በቫይታሚንስ በሚነራልስ እና በሌሎች በማይክሮ ኒውትሪየንቶች እጭቅ ያሉ ናቸው። እሱን ነው ሰውነት እየፈለገ ያለው ከዚያ ውስጥ የሚገርምሽ ነገር። ስለዚህ እንዴት አድርገሽ ነው በቀን አንዴ የበላሽ ያንን አቺቭ የምታደርጊው ነው? አቺቭ አታደርጊም። እንኳን በቀን አንዴ በቀን ሁለቴ በልተሽ እንኳን ትንሽ ይቀርሻል እያልኩ ነበር ቅድም ካልኩሌት ሳደርግልሽ። በቀን ሁለቴ አድርጊ። ሰዓቱን ግን ለማቀራረብ ነው። ድምፅ አለ አንቺ ጋር። ሰዓቱን አቀራረብኝ። ምን ማለት ነው? ቁርስ ላይ በጊዜ ቁርስሽን ለመመገብ ሞክሪ። አካባቢ ኦኬ። ቁርስሽን አንድ ጊዜ ሰው እያስገባው ነው። ቁርስሽን በጊዜ ለመብላት ሞክሪ።
ሳይርብሽ አንዳንዴ የምሳውን ተጋርጊ ወደዚህ የምሳውን ለምሳሌ ቁርስ 2 ሰዓት ላይ ቢና አንዳንድ ቀን 8 ሰዓት ላይ ቢ 8 ሰዓት ላይ በልተሽ ከ8 ሰዓት እስከ ነገ 2 ሰዓት ካልበላሽ 18 ሰዓት እኮ ጾምሽ። አየሽ በዚህ ጋር ሰውነትሽን መገብሽ። ለሰውነትሽ በ4 ሰዓት ጊዜ ውስጥ ማቅረብ ያለብሽን ኒውትሪየንትስ ቅድም ያልኩሽን አሚኖ አሲድስ፣ ቫይታሚንስ፣ ሚነራልስ፣ ማይክሮ ኒውትሪየንትስ አቀረብሽ ለሰውነት። ሰውነትሽ ምግብ አግኝቷል ነው ያልኩሽ ያለሁት። ሰውነትሽን ምግብ ከሰጠሽው በኋላ ሰውነትሽ ያችን 8 ኪሎ ፋት ደግሞ እንዲጠቀም በቂ ጊዜ ፋስት ታደርጊያለሽ 18 ሰዓት። አይሸረላው አሁን ለረጅም ጊዜ መጾም ምኑ ጋር ነው? ለምሳሌ አንድ ሰው ብድግ ብሎ 2 ሰዓት 2 ቀን አልብላ ብሎ ካለ አስቢ እንግዲህ ሰውነት ብዬሻለሁ በ4 ሰዓት ጊዜ ውስጥ ሳይጎድል ማቅረብ ያለበትን ነገር አላቀረብሽለትም። which means ሰውነትሽ አማራጭ ከውጭ የሚገባውን ምግብ ሲያጣ ኒውትሪየንቶች ሲያጣ ከጡንቻሽ ነው የሚጠቀመው። ጡንቻሽን ሉዝ ታደርጊያለሽ ማለት ነው። at the same time ደግሞ ሰውነት በዚህ በሎንገር አወር ኦፍ ፋስቲንግ ሞር ኦፍ ፋት ማስሽን አይጠቀምም። ብሎክ ነው because ኢንሱሊን ሬዚስታንስ ነው። ከፍተኛ ኢንሱሊን እያመረትን ነው። መጀመሪያውን ደግሞ እነዛን ምግቦች እየበላ ስለነበር ሰውየው እንጀራ ዳቦ እየበላ በድንገት ብድግ ብሎ ፋስት ቢያደርግ ፋት ሴሎቹ ኦልሬዲ ቅድም ባልኩሽ ከፍተኛ ኢንሱሊን ሆርሞን እዛ ግድብ የተደረጉ ናቸው። ብሎክ ያደርጋል ኢንሱሊን ሆርሞን ነው እያልኩሽ ያለሁት። እና ፋቱን ሳይሆን የምታጪው ዋናውን ጠቃሚ አካልሽን ነው የምታጪው። ስለዚህ በቀን 2 ጊዜ ጥግብ ብለሽ ብይ። በቀን ማግኘት ያለብሽን ኳሊቲ ፕሮቲን ስጪ። እዛ ኳሊቲ ፕሮቲን ውስጥ ሰውነትሽ የሚፈልገውን ነገር ያገኛል። ሰዓትሽን አቀራርቢ። አንዳንዴ 8 ሰዓት ላይ ከዛ በኋላ ላለመብላት፣ አንዳንዴ 9 ሰዓት ላይ ከዛ በኋላ ላለመብላት፣ አንዳንዴ 10 ሰዓት ላይ ከዛ በኋላ ላለመብላት። ይሄን አድርጊ። ጡት እያጠባሽ ስለሆነ ደግሞ በቂ የሆነ ፈሳሽ ውሰጂ፣ የጡት መጠን እንዳይቀንስ። ጡትሽ እንዴት ነው? ቆንጆ እየወጣ ነው። ብዙዎቹ አራሶች በጣም ነው የሚገረሙት በዚህ አሁን መጋገባቸውን ሲቀይሩ። አንቺስ እንዴት ነው? ልጅሽ እንደው አላማረበትም? በጣም ልነግርህ አልችልም። እንትን ነው ወተቴ ወፍራም ነው። ወፍራም? አዎ ወፍራም። አራሶች ይሰማሉ ይሄን ፕሮግራም። በቃ አትሸወዱ። የኔ ልጅ አሁን ይኸውልህም ሜይ 30 ሲመጣ 2 ዓመቱ ይሆነዋል። በቃ you don't know how strong he is። እና ይመስለኛል እኔም የምበላው ምግብ ነው ገባህ እንትን ኢምፓክት ያደርጋል የሚገባው እና በጣም ጠንካራ ነው። በቃ እኔም ደግሞ አም ሃፒ አሁን ባለኝ ለውጥ በደንብ ነው በቃ ማቀው። ፊዚካሊ ያለኝ የሰውነቴ ሙድ ቼንጅ ያደርጋል። ሙዴ በጣም ነው የተቀየረው። ኢነርጂ አለኝ፣ ሞራል አለኝ በቃ እና አክቲቭ ነኝ። ሌላ ደግሞ በጣም የገረመኝ ነገር ድሮ እንቅልፋም ነበርኩኝ፣ በጣም ለመነሳት እቸገር። አሁን ግን በደንብ ተኛለሁ፣ ኢናፍ ሬስት አገኛለሁ፣ ብድግ ነው የምለው በቃ እንትን አልልም። እና በጣም ይሄንን ነው ያየሁት በጣም ለውጥ። እና ጤነኛ ስትሆን ምንም ጥያቄ የለውም ጎረምሳውም ልጅሽም ጤነኛ ይሆናል። ምንም ጥያቄ የለውም። እንግዲህ የገበሬ ልጅ መሆኔን አትርሺ አባቴ ይላልና ላሞቹን ያያቸዋል፣ ጥጆቹንም ያያል። ሁልጊዜ የሚያምር ጥጃ፣ ጠንካራ ስትሮንግ ጥጃ እናትየዋ እንደዛ ናት ይለኛል አባቴ ነው። እውነት ነው። ተሸወዳችሁና ሙቅ ምግብ መስሏችሁ፣ ባለቤቴን ጨምሮ አጥሚት ምግብ መስሏችሁ፣ ጁስ ምግብ መስሏችሁ፣ እናንተም ፋፍታችሁ በሽተኛ ሆናችሁ፣ ልጆቻችሁ ደግሞ በተቃራኒው ያንን ምንም ያለውን ውሃ የሚል ነገር ምንም ኒውትሪየንት የሌለውን ውሃ የሆነ ሚልክ እየጠጡ ጡት እየጠቡ ልጆች ቀጫጫ፣ እናቶች ደግሞ በጣም ቦጫም በሽተኛ እየሆናችሁ ነበር ከአራስ ቤት የምትጡትና እመኚኝ ብዙ እናቶችን ፕሮግራም ይሰማሉ። በቃ ከማንም ጋር አይነጋገሩም። ኦኬ ራሳቸውን ጥግን አድርገው ይመገባሉ። ወተቱ ደግሞ በርከት እንድል ብዙ ውሃ ይጠጣሉ። ኦኬ ለወተት እያላችሁ እኮ ነው አይደል ብዙ አጥሚት የምትጠጡት፣ ብዙ ጁስ የምትጠጡት። እውነት ነው። የስ አየሽ፣ ያ ጁስ ያ አጥሚት ባዶ ነገር ሳይሆን ከፍተኛ ኤነርጂ ነው፣ ከፍተኛ ካሎሪ አለው፣ ከፍተኛ የሚያፋፋ ነገር አለው እንጂ የምግብ ይዘቱ ቅድም ምግብ ያልኩሽ ኒውትሪየንት ኦኬ የአሚኖ አሲድ ፕሮፋይሉ
የሚነራልስ ቫይታሚን ፕሮፋይሉ የማይክሮኒውትሪየንት ፕሮፋይሉ ደካማ ምግብ በላችሁና ይሄ የእናንተ ጥፋት ሳይሆን እውነት ለመናገር እኛ ግንዛቤ ስላልነበረን ነው። በርቺ፣ በጣም ደስ ብሎኛል። ዋ ቃላት የለኝም። አስተማርሽን እኮ እኛ አላስተማርንም። ዛሬ አንቺ ነሽ አስተማርሽን። ዶክተር በጣም ነው የማመሰግነው። እውነት ባለውለታዬ ነህ። እኔ ምን እንደምል አላውቅም በእውነት እና እግዚአብሔር ያክብርልኝ። በአንተ ምክንያት ራሱ አሁን እኔ ባመጣሁት ለውጥ ራሱ እህቶቼ 2 እህቶቼ አሁን እንደኔ አይነት ዳይት ጀምረዋል። በቃ ማለት ፕሮፐር መብላት ፕሮፐር የሆኑ ምግቦች አለ አይደለም። አንተንም ፎሎ አፕ ማድረግ ጀምረዋል። ቲክቶክ ላይ ላይቭ ስታገኘ ሼር አረግላቸዋለሁ። እዩ ዶክተር ላይቭ ነው እላቸዋለሁ። ገብተው ያያሉ እና በጣም ነው በቃ እውነት በጣም ነው የማመሰግነው ዶክተርዬ። ምንድነው ከሮንግ ዳይቲንግ ይሻላል። ገባሽ? ከምግብ ጋር ተገናኝ ወይ እንደሱ ነው የሚሻለው። ያ እንጀራ በውጣችን መጥቶ የሚከራከረኝ ሰው ሮንግ ዳይት ነው። ምግብ ሊያድስሽ፣ ጠንክር ሊያደርግሽ፣ ጤናማ ሊያደርግሽ እንጂ ቦርጫም ሊያደርግሽ፣ ለስኳር በሽታ ሊዳርግሽ፣ ሊያስረጅሽ፣ ሊያስገረጅፍሽ፣ ግፊትሽን ከፍ ሊያደርግ አይገባውም። ስለዚህ ያ ሮንግ ዳይቲንግ ነው። እኔ የማውራው እነዛ ሮንግ ዳይቲንጎችን ሪቨርስ እናድርግ ነው። ሪቨርስ ዳይቲንግ ነው እኔ የማውራው። ሪቨርስ ዳይቲንግ መቀልበስ፣ ሮንግ ዳይቲንግን መቀልበስ። እሱን ስንቀለብስ ስኳር ይቀለበሳል፣ ግፊት ይቀለበሳል፣ ፋቲ ሊቨር ይቀለበሳል፣ ጥሪልኝ እድሜም ይቀለበሳል። እውነት ነው። yes thank you ሺ ዌልካም ቴንክ ዩ ዶክተርዬ፣ በጣም ነው የምንወድህ። ተባረክልኝ፣ ዘመንህን እግዚአብሔር ይባርክ። ለምልም። አሜን አሜን አሜን። መልካም ቀን። እሺ ዶክተርዬ ቻው።